ሰላም ሰላም የኔ ውድ ቤተሰቦች የምወዳችሁና የማከብራችሁ ውድ እህቶቼ እንዴት ናችሁ? ሰላም ናችሁ? ወንድሞቼ ሁላችሁ ሰላማችሁ ብዝት ተረፍረፍረፍ ይበል። እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ሰላም የሰጠን ደስታ የሰጠን ባለንበት የጠበቀን የረዳን ያገዘን ብርታት አቅም ጉልበት የሆነን እግዚአብሔር የተመሰገነ ይሁን። እኔ ውድ ፋሚሊዎቼ ሰብስክራይብ፣ ላይክ፣ ኮመንታችሁ በጣም ከልባ አመሰግናለሁ። ጉዞ ወደፊት እላችኋለሁ እና ትላንት ልጆቻችን ፏፈሽ ብለው መጥተዋል። እንግዲህ ውሸት እውነቷ ተደብቃ አትቀርም። ውሸት ሁሉም ጊዜ ውሸት ናት። እውነት ተደብቆ አይቀርም። እውነቴ ነው የምላችሁ። ሊዘገይ ይችላል፣ ሊቆይ ይችላል። ውሸት ነው። እውነቷ ተደብቃ አትቀርም። ትወጣለች፣ አንድ ቀን በሆነ መንገድ ትወጣለች እና በዚህ አደራ ምላችሁ ሙስሊም የሆናችሁ ድዋ እንድታደርጉላቸው፣ ክርስቲያን የሆናችሁ ጸሎት እንድታደርጉላቸው፣ አስባችሁ ጸሎት እንድታደርጉላቸው። በጸሎት እኔ ያምናለሁ። እውነቴ ነው የምላችሁ። ፍሬ አለ፣ በጸሎት ፍሬ አለ። ባልሆነ መንገድ እነሱን ለማሰናከር፣ እነሱን መንገዳቸው ለማሳት፣ እነሱን መካከል ለመግባት በብዙ የሚጥሩ ብዙ ጉድጓድ የሚቆፍሩ በጸሎት ኃይለኛ ማጥፋት እንችላለን። የኔ ውድ ቤተሰቦች በጸሎታችሁ በድዋችሁ እናት የሆናችሁ እንደ ልጆቻችን፣ እህት የሆናችሁ እንደ እህት ወንድሞቻችሁ አስባችሁ ጸሎት አድርጉላቸው። በጸሎት እናግዛቸው። እኛ ደግሞ በጸሎት እናሸንፋለን። ጨረቃ ፋሚሊ ሁሌም አሸናፊ ናት፣ ተሸናፊ አይደለችም። እውነቴ ነው የምላችሁ፣ ሁሌም አሸናፊ ናት። እኛ ብዙ ፈተናዎች አልፈናል፣ ከነሱ ብዙ ነገሮች አልፈናል። ይህን አያቅተንም፣ ይህን ማለፍ አያቅተንም። ይህን የመጨረሻ ፈተና ሊሆን ይችላል፣ የመጨረሻ ፈተናቸው ሊሆን ይችላል። እግዚአብሔር አምላክ ደግሞ ከዚህ ፈተና አውጥቷቸው ደስታቸው፣ ሳቃቸው ያነዛ ምንጠብቃቸው 4 ልጆቹ ወልደው እናቸው አብቃን። ጥበቡ ሞገሱ እንዲጨምርላቸው፣ ኃይል እንዲጨምርላቸው፣ መቻቻሉ እንዲጨምርላቸው በጸሎት በድዋ እንድታስቧቸው። ለቪዲዮ ሲለቁ ደግሞ እሷ አለች አላይም እንዲህ ሳይሆን ላይክ አድርጉላቸው። እስከ መጨረሻ እናንተ ባታዩትም እስከ መጨረሻ ከፍታችሁ ተውት፣ ላይክ አድርጓቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓቸው እላቸዋለሁ። የኔ ውድ ቤተሰቦች ብሩኬና ሀይሚ ማለት የኛ አርአያ ናቸው። የብዙዎቻችን ያስተማሩ፣ የብዙዎቻችን አቅጣጫችን የሳትን አቅጣጫ ያሳዩን፣ የስራ በር ብዙዎቻችን የከፈቱ ልጆች ናቸው። ብሩኬና ሀይሚ ተምሳሌት ናቸው። ለብዙዎቻችን ተምሳሌ ናቸው። ለብዙዎቻችን እውነቴ ነው የምላቸው። ለብዙ እኔ እንደ ተምሳሌ ነው የምቆጠራቸው። ዝም ብሎ አላያቸው። ትርጉም አለኝ እኔ ለእነሱ ትርጉም አለኝ። እና በዚሁ ስመጣላችሁ እናት እኔ ምን አይነት እናት ብትሆን ነው ነገ ለልጇ ምንድን ነው የምትሰጣት? ምን ስም ታስተምራታለች? ምንድን ነው የምትላት? ዛሬ ልጆቹ እስክሪፕቶና ሞኝ የያዘው አይለቅም ይባላል። ሚዲያ የያዘው ነገር አይለቅም። ግን የዚች ልጅ አይምሯን ስታድግ ምን ይመስላታል? የሆነ ነገር አግብታ ራሱ ሲፈጠር እናትሽም እኮ እንዲህ ነበረች እኮ ይባላል። ደግሞ ልጅ ትምህርት ቤት ሄዶ ሊማር ሲሄድ እናትሽ እኮ እንዲህ ነበረች የሚባል ነገር አይቀርም። ሴት ልጅ ናት። የፈለገ ገንዘብ የፈለገ ነገር ይሁን፣ እኔ እውነቴ ነው የምላችሁ በልጆቼ አልደራደርም። ልጆቼን ሽፍንፍን አድርጌ ይዛለሁ እንጂ ይሄን ድሮ ፍቅረኛ የነበረን ለምን ወርቅ አይለብስም? ለምን በወርቅ አይቀመጥም? ምንም መስሎ አይታየኝም። የወደፊቱ ነው እኮ ማሰብ ያለብኝ እንጂ ያሁኑ አይደለም። ያሁኑ በሱ ልቀናበት እችላለሁ፣ ግን ያ ቅናት ለእኔ አይጠቅመኝም። እሱ የደረሰበት ሰርቼ መድረስ አለብኝ እንጂ ከባለፈ ታሪክ አሁን ግን ወጥመድ ውስጥ ለማግባት አልችልም። ለልጄም መጥፎ ስም አላስቀምጥም። ብዙዎቻችሁ ያላገባችሁ ወጣቶች ትኖራላችሁ። በዚህ ልጅ ማለት ቀልድ አይደለም። ልጅ ማለት ሰው ማልቀስ ማለት ቀላል አይደለም። በዚች ልጅ ስንት ሰው ደምን ባልቆሶባታል። ስንት ሰው ነው ያነባባት በውሸት። ስንት ሰው ትላንት እያላት ነበረ ብሩኬ ይቅር ልበልሽ እያላት ነበረ። በእሷ ቤት ሁለቱም ለመለያየት
ሁለቱም ወደ ኋላ ለማድረግ ፎከረች። ከፎከረችው በላይ የኛ የጸሎታችን ኃይል ይበልጣል። እሷ ልትፎክር ትችላለች። ከዚህም በፊት ፎከረች እኮ ብዙ አደርጋለች፣ ግን አልቻለችም። አሁንም አችልም፣ ታፍራለች። እውነቴ ነው የምላችሁ፣ ታፍራለች። መኑኝ ታፍራለች። ምን አለች ብላችሁ ይሄ ቪዲዮ ስሙ። ታፍራለች፣ እሷ ታፍራለች፣ ትሸማቀቃለች። ግን ልጆቻችን ፍንድቅ ብለው ይሄዳሉ። የመጣ ይምጣ ፍንድቅ አድርገናቸው ይሄዳሉ። የሚያሳፍር ነገር አይደለም። አናፍርም። ብዙዎቹ አንገት ለማስደፋት፣ ብዙዎቹ ለማሸማቀቅ፣ ብዙዎቹ ጥረው ነበረ፣ ግን አልሆነም። ብሩኬና ሀይሚ በእንደዛ ቦታ የሚገኙ ልጆች አይደሉም። ብዙዎቹ እነሱን ለመከፋፈል ከጀመሩት ጀምሮ አንድ ብለው ሲጀምሩ ምዕራፍ አንድ ብለው ሲጀምሩ ብዙ ነገር ነው ተደርጓል፣ አልፈነዋል። ይሄ አያቅተንም፣ ይሄ ማለፍ አያቅተንም። እናት ለልጇ ሟች ናት። እናት ለልጇ ብዙ ትሆናለች። እውነቴ ነው የምላችሁ። እኔ አውቃለሁ። የሰው ቤት ልብስ አጥቤ ልጆቼ ለማሳደግ የሰው ቤት አንኩሬ የሰው ቤት ብዙ ነገር አድርጌ ልጆቼን አሳደግኩ። እውነቴ ነው የምላችሁ። ዛሬ ስደት ብወጣ ትላንት ብዙ በእኔ እድሜ ማይታለፈው አሁን ቁጭ ብዬ ሳስበው ታሪክ ይሆንብኛል። ለልጆቼ ምርጥ ቅርስ ነው እላለሁ። ልጆቼ ጠንክረው እንዲወጡ ያደርጋቸዋል። የኔን ታሪክ ስነግራቸው እላቸዋለሁ። እና እናት ጎዳና ላይ ቁጭ ብላ የምትለምነው ልጇ ላጥን ለምንድን ነው? ልጇን ሰው ላያይባት አይደለም እንዴ? እስኪዩ ባላት ቡቱቷን ልጇን ሽፍንፍን አድርጋ ነው እየለመነች ልጇን ታሳድጋለች። እቺ ምን አንሳ ነው ለልጇ በሰው ህይወት ገብታ የሰው ህይወት ምታማስር? እሷ ታፍራለች፣ እሷ ትዋረዳለች። እውነት ቢኖራትማ ትላንትም መጦ ቡታጀራ ሲባል እኮ ትወጣ ነበረ። እውነት ስለሌላት ትሸማቀቃለች፣ ወደ ኋላ ትወድቃለች። በምንም መንገድ ትምጣ በምንም መንገድ ትምጣ ታፍራለች። መጨረሻዋ በፍረት እሷ ትሸማቀቃለች። ግን ልጆቻችን ወደፊት ይራመዳሉ። ልጅ ማለት ቀላል አይደለም። ልጅ ማለት ለስሙ አቆርቤያለሁ ትላለች፣ ቤተ ክርስቲያን እሄዳለሁ አቆርባለሁ ትላለች። የውሸት አይደለም። የምታቆርብ ከሆነ ልጇ የእውነት ጽድቅ ይዛ የእውነት መንገድ ይዛ ልጇን እውነት የእመቤቴ ደጅ የምትረግጥ ከሆነ እግዚአብሔር ደጅ የምትረግጥ ከሆነ በቃ አንገቷን ደፍታ ልጇን ብታሳድግ ቢያቀታት ራሱ ወጥታ አግዙን፣ ሰብስክራይብ አግዙን፣ ልጅን ማሳደግ ያጥቻለሁ ብትል እኛ ምኑ ህዝቡ በረራላት። የጨረቃ ፋሚሊ ለዚህ ማን ብሎት? ግን በልጆቻችን ስለመጣች አሁንም ቢሆን እናጠፋታለን ከሚዲያ። ማንም ተኝቶ አያጥርላትም። ለሷ ማንም ዝም አይላትም አንላትም። ነገም ዝም አንላትም። በልጆቻችን መጣ ዝም አንላትም። እና ያልወለዳችሁ ለልጆቻችሁ ትጉ። መቼ የልጅ እናት ስትሆኑ ለልጆቻችሁ መልካም እናት ሆኑ። መልካምነት ቅርስ ነው፣ ትልቅ ሀብት ነው። እውነቴ ነው የምላችሁ። ለልጆቻችሁ የምታደርጉት ነገር ስትነግሯቸው ከሀብት በላይ ነው። እኔ እውነቴ ነው የምላችሁ። ለልጆች የምነግራቸው ከሀብቴም በላይ ነው። እኔ ሀብት አይደለም፣ ጥሩ ስም፣ ጥሩ ታሪክ። እውነቴ ነው የምላችሁ። ጥሩ ታሪክ፣ ጥሩ ስም በብዙ የከሌ ልጅ ይባላል። የከሌ እኔ